ሜይ 22 የዕለቱ መልእክት ርዕስ ጌታ ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና። ሮሜ ምዕራፍ 10 ቁጥር 9። ለሰዎች ሁሉ የመዳንና የመጽደቅ ጉዳይ ከላይ በሰፈረው የመጽሐፍ ቅዱስ ቃል ላይ ተቀምጧል። እውነታው እንደዚህ በግልጽ ተቀምጦ እያለ ሰዎች ለመዳን በራሳቸው ሲፍጨረጨሩ ይታያል። የራሳቸውን ጽድቅ በማቆም የእግዚአብሔርን ጽድቅ ይገፋሉ። ምን ያህል አለማስተዋል ነው! እውነተኛ ድነት ያገኘ አማኝ ግን ኢየሱስ ጌታ ነው በማለት ለማወጅ አይፈራም። የአንድ ሀገር ባንዲራ ከፍ ብሎ እንደሚውለበለበው የጌታም ስም ልክ እንደዚያው በትውልዶች ልብ ላይ ከፍ ብሎና ደምቆ እንዲታይ ክርስቶስን ይሰብካል። መጽሐፍ ቅዱስ በተጻፈበት ዘመን ኢየሱስ ጌታ ነው ሲባል በ3 ስፍራዎች ችግር ይከሰት ነበር። የመጀመሪያው ፖለቲካ ቤት ነበር። የሮም ነገስታት ራሳቸውን እንደ ጌታ ስለሚቆጥሩ ኢየሱስ ጌታ ነው ሲባል የፖለቲካው መንደር ይናወጥ ነበር። ከዚህ የተነሳ ኢየሱስ ጌታ ነው በማለት የሚሰብኩ አማኞች ለእስር ይዳረጉ ነበር። ነገስታቱና ንግስናቸው ሲያረጁና ሲሻር የኢየሱስ ጌትነት ግን ዛሬም ደምቆ ይታያል። ሃሌሉያ! ሁለተኛው ሃይማኖት ቤት ነበር። ፈሪሳውያን የክርስቶስን ጌትነቱን የሚናገር መጽሐፍ እጃቸው ላይ ተቀምጦ ኢየሱስን እንደ ክርስቶስና ጌታ አድርገው መቀበል አልቻሉም ነበር። ሆኖም ሐዋርያቱ ኢየሱስ እርሱ ክርስቶስ ጌታ መሆኑን በታላቅ ኃይል ያውጁ ነበር። የሐዋርያት ሥራ ምዕራፍ 2 ቁጥር 36። ሶስተኛው አጋንንት መንደር ነው። በሰዎች ሕይወት ውስጥ ማደሪያቸውን በማድረግ ለመግዛት ጥረት ያደርጋሉ። እውነተኛው ወንጌል ሲሰበክ ግን ግዛታቸውን ይነጠቃሉ፣ የያዙትን ምርኮም ይለቃሉ። ምክንያቱም በመስቀል ላይ የተሰቀለው በሦስተኛው ቀን የተነሳው ኢየሱስ ጌታ ነውና። እንግዲህ ለኢየሱስ ጌትነት በልባችን ስፍራ እንስጥ፣ በአንደበታችንም እንመስክር። ዛሬም ኢየሱስ ጌታ ነው።